አስደሳች ዜና ጋይ ስለተጨነቃችሁ ለተጠበባችሁ የአብርሃም ጉዳይ ምን ይሆን? አብርሃም የት ገብቶ ይሆን? እንዴት ሆኖ ይሆን? ምንስ ወሰደው በሌሊት ከቡዝዬ ቤት? እንዴትስ ሊጠፋ ቻለ? እኩለ ሌሊት ነው እያለች ነው እያላችሁ እንግዲህ ብዙዎቻችሁ ስትጨነቁ አይተናል። እውነት ለመናገር ሁላችንም እየተጨነቅን ነበረ። ምክንያቱም ከሰዓታት በፊት ቡዜ ቤት የተለቀቀው ቪዲዮ በጣም አሳሳቢና አስደንጋጭ የሆነ ቪዲዮ ነበረ። እውነት ለመናገር አብርሃም እንግዲህ ታሟል ለማለት ከባድ ነው፣ በአሁኑ ንግግር ማለት ነው። የምሬ ነው ምላችሁ። ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንደተለመደው ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ። ብዙዎቻችሁ ቪዲዮን ታዩልታላችሁ፣ ነገር ግን ላይክ አትርሱ። እየተረሳ ነው ይመስለኛል። እና ወዳችሁና ፈቅዳችሁ ደግሞ ላይክ ሰብስክራይብ ለምታደርጉኝ እጅግ አርጌ አመሰግናለሁ። ይህኔ የማዳም ቅመሞች የኔ እንቆች ማለት ነው። እንግዲህ እውነት ለመናገር በጣም አሳስቦን ነበረ፣ በጣም ተጨንቀን ነበረ። አጅሬው እንደዚህ እንደምታዩት ይኸው ፏፈሽ ብሎ የቤት ልብስ ለብሶ ጋይስ በሾርት በቁምጣ ወይ ማይከልዬ እግዚአብሔር ነው ምላችሁና በጣም ነው እንትን ያለኝ ማለት አለባበሳችሁ፣ አቀማመጣችሁ በቃ ፏፈሽ ዝንጥ ብሎ ያለ ምንም ሀሳብ፣ የምን ጭንቀት የምን ስትረስ ነው ጋይስ። እንደው የተጨነቀ ሰው ይመስላል አብርሃም ስታዩት። እግዚአብሔር ነው ምላችሁ ፏፈሽ ብሎ ሪሞቱን ይዞ ቲቪውን እያየ ምን ይሆነ ወደ ካሜራውን ወደ ቲቪው ዞር አድርገው ባሳዩን። የብሬን ነው ምላችሁ። ኤፊ ወንድሙም እንግዲህ ሩቲና ልዑሌ ብቻቸውን ቤት ውስጥ ማደር የለባቸውም አብርሃም ከሌለ ብሎ እንግዲህ ከሩቲ ጋር ቤት ነው ያደረው። ቡዜ ግን ምን ትሰራለህ? ብቻህን ምን ትሰራለህ? ወንድ የሌለበት ባለቤቱ የሌለበት አንተ ምንድነህ? እያለች እንግዲህ ነገሩን ወደ ሌላ ለማዞር በጣም ብዙ ጥረት እያደረገች ነው። ታይ ቡዜ አይሳካልሽም። አሁን ሌላ መንገድና ሌላ ወሬ ስታጪ ደግሞ ኤፋን ምን ትሰራለህ? ከዚህ የወንድሙ ቤት አይደል እንዴ? እንዴ የልዑሌ አጎት አይደል እንዴ? ሩቲና ልዑሌ ብቻቸውን ቤት ውስጥ ቢቀመጡ ያስደስትሻል ማለት ነው እንዴ? ለውሽሚት እንኳን ያን ያህል የተጨነቅሽ እንዴት ነው ለልዑሌና ለሩት? ለነገሩ እንዴት ታዝኛለሽ? ለሷ ጠላት ሆነሻል እንዴ? ተሳስቼ ነው። ለጠላቷ እንዴት ትጨነቃለች? እንደውም ከፋት እንጂ ጋይስ። እና እያረርሻት ትኖሪያለሽ እንጂ ምንም የሚሳካልሽ ነገር የለም። እንግዲህ አጅሬው እኔ አንቺ ቤት በአደርኩበት ታይም ጭንቀትና ስትረስ ነው የለቀቀብኝ። ስለዛ ሩቲና ኤፊ ደግሞ ቴክስት አደረጉልኝ። ተነስቼ ወደዚህ መጣው እያለ ነው አብርሃም በሙሉ ጤንነቱ ይገኛል። የብሬን ነው ምላችሁ። ለምን አንዳንዴ ሲያወራ ትክክለኛውን ነገር ነው ቁጭ የሚያደርገው። ብቻዬን ነው እዚህ ቤት የመጣሁት አለ። ከዚህ በላይ ምን ያርጋችሁ ጋይስ? ተውት፣ በቃ ተረዱት፣ ልጁን ተውት። ትንሽ ከልዑሌ ጋር ጊዜ ያሳልፍ፣ ከሩቲ ጋር ጊዜ ያሳልፍ። ተውት እስኪ ነገሩን እንየው እስኪ። ለሶስቱ ብቻ ተውት፣ ለሩታ፣ ለኤፍሬም፣ ለአብርሃም ተውት እስኪ። መጨረሻውን እንየው እስኪ ምን እንደሚሆን። አብርሃም እንደዚሁ ዝም ብሎ እነሱ በሚመሩት ሊመራ ነው ወይስ በራሱ እንትን ሊል ነው? አብርሃም ሲጀመር አልታመመም። የምሬን ነው ምላችሁ። ዴቭና ቡዜም ደግሞ ጭራሽ ከሩቲ ጋር የማይሆን ሰጣ ገባ ውስጥ አትግቡ። ልጅቷ ምንም አላረገችም።